አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? በያላችሁበት የአላህ እዝነት ረህመት ከእናንተ ጋር ይሁን። ረመዳንን እንግዲህ አለቀብን በሰላም ደግሞ የዛሬ ዓመት የምንመጣው አላህ አድርገን ያው ጨረስን ማለት ነው እና ጾማቸውን ይቀበላቸው ከሁሉም ነገር። ሁላችሁንም ሰላም ብያለሁ። ለቻናሉ አዲስ የሆናችሁ ቪዲዮ ምልክቱን በመጫን ቤተሰብ ሆናችሁ ደግሞ ላይክ፣ ሼር በማድረግ አስተያየት ስጡኝ። የዛሬ ርዕስ በአዲስ ርዕስ መጥቻለሁ። አስተያየት እየሰጣችሁ አላህ ሀገራችንን ሰላም ያድርግልን። እናስተውል። ውበትሽ ባህሪሽ ሊሆን አይችልም፣ ውበትሽ ባህሪሽ ሊሆን አይችልም በሚል ርዕስ መጥቻለሁ። እኔም ጨምሮ ማለት ነው። ሁላችንም ሴቶች ነን የሚገልጽልን ውበትሽ ባህሪሽ ሊሆን አይችልም። እውነት ነው። እኛ ሴቶች ለውበታችን የምንጨነቀው ምን ያህል ነው? ባህሪያችንን ለማስተካከል ብንጥር የእውነት ቁንጅና በአካላችን ላይ እንደ ከዋክብት ያበራ ነበር። ባህሪያችንን እንደ መልካችን በውሸት ሜካፕ ሳይሆን በእውነተኝነት በሚያምር ስነ ምግባር እናስተውል። እውነት ነው ወላሂ። ያኔ ውበታችን ባህሪያችንን ሊገልጽ አይችልም ማለት ነው። ለውጫዊ ውበትሽ የምትጨነቂው ያህል ስለ ምግባርሽ በማናጸር ላይ በርቺ። አዎ ከሰዎች ጋር ያኖርሽ የሚችለው ስነ ምግባርሽ፣ አደብሽ እንጂ ውበትሽ አይደለም። እውነት ነው። ለሰዎች ጋር የሚያኖረን ውበታችን አይደለም፣ ባህሪያችን ነው። አላህ መልካም ውብ የሆነ ስነ ምግባር ለሁላችን ይስጠን፣ ይወፍቀን። አላህ ሱብሃነሁ ወተዓላ ይወፍቀን ማለት ነው። እንግዲህ እኛ ውበታችን ባህሪያችን ሊሆን አይችልም በሚል ታምር ባህሪያችን ልክ እንደ ጸባያችን እንደ መልካችን ባህሪያችን ይለያያል። ያ ቆንጆ ውበት ያለው ሰው ቆንጆ መልክ አለው፣ ቆንጆ ባህሪ ያለው ማለት አንችልም። ባህሪው ደግሞ በጣም ያማረ ከሆነ ውበቱን ሊያስጠላ የሆነ ብቻ ነገር ሊሆን ይችላል። የሰው ልጅ አላህ ነው የፈጠረን ሁላችንንም ብንሆን እና እንደዚህ ብለን ማሰብ የለብንም። ሁላችንም ባህሪያችን ከመልካችን ደግሞ ባህሪያችን ያማረ ሲሆን ለሁሉም ቢሆን ጥሩ ነው ብዬ አስባለሁ ማለት ነው። እስቲ አንድ መከረን እንስማ ማለት ነው። ሰለዋት ቀን ረመዳን። እስቲ አንድ እንግዲህ የምላስ አደጋ ጾመኛ የሆነ ሰው ትኩረት ሊሰጠው የሚገባው ጉዳይ ጾሙን ከሚያበላሽ ነገራቶች መብላት፣ መጠጣት፣ ግንኙነት ማድረግና መሰል አፍራሾች በተጨማሪ ከምላስ ጋር ያለው ነገር ነው። ጾመኛ የሆነ ሰው እንግዲህ የምላስ ያለው አደጋ ማለት ነው። ያው ከዚሁ ባህሪ አንዱ ማለት ነው። ከኛው ባህሪያችን አንዱ ምላሳችን ነው። መሰል ከሚያበላሹ ነገሮች መጠጣት፣ ግንኙነት ማድረግ እና መሰል አሪፎች በተጨማሪ ከምላስ ጋር ያለው ነገር ነው ይላል። ጾመኛ የሆነ ሰው መላው አካሉን ሊጠብቅ ይገባል። በእጁ ሰው ላይ ድንበር ከማለፍ፣ በእግሩ መጥፎ ቦታ ከመሄድ፣ አይኑን ደግሞ ሐራምን ከመመልከት፣ በጆሮ ሐራምን ከመስማት ሊጠብቅ ይገባል። በማንኛውም ሰዓት መጠበቂያ ግድ ሊሆን በይበልጥ ደግሞ በትላልቅና ምርጥ በሆኑ ቦታዎች እና ወቅቶች በረመዳን ይመስል እኒህ ነገሮች በጣም ክልክል ይሆናሉ። ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። የሐሰት ንግግር፣ በሐሰት መስራት እንዲሁም የመሀይምነት ተግባር ያልተው ሰው ምግቡን መጠጡን ከመተው አላህ ጉዳይ የለውም። የሐሰት ንግግር ሲባል ክልክል የሆኑ ንግግሮችን በአጠቃላይ ያካትታል። ኢብኑል አረቢ እንዲህ ይላል። ይህ ሐዲስ የሚያስፈርደው የተጠቀሱትን ነገሮች የፈጸመ ሰው ምንዳ እንደሌለው ነው።
ከጾም የተፈለገው ነፍስን በረሃብና በጥማት ማሰቃየት ሳይሆን ስሜትን በመስመር አመፀኛ የሆነችውን በመጥፎ የምታዘዝ ነፍስ ወደ ተረጋጋች ነፍስ መለወጥ ነው። ይህ ካልተከሰተ ግን አላህ ወደ ጿሚው መራብና መጠማትን አይመለከትም። ጾም ፈርሷል፣ ተበላሽቷል ባንል እንኳን ምንዳው ሙሉ በሙሉ ወይም ደግሞ በከፊል ሊቀንስበት ይችላል። ምክንያቱም በሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ያሉት ሰለላሁ ዐለይሂ ወሰለም የሐሰት ንግግር በሐሰት መስራት እንዲሁም የመሀይምነት ተግባር ያልተወሰደ ሰው ምግቡና መጠጡን ከመተው አላህ ጉዳይ የለውም። እውነት ነው። እኛ በረመዳን ላይ መጠንቀቅ ያለብን ያው ከምግብና ከውሃ ሳይሆን ምላሳችን፣ አንደኛው እንግዲህ ዋናው ምላሳችን ሊሆን ይችላል ማለት ነው። ይሄንን ምላሳችን ደግሞ መቆጠብ አለብን። ከምግብ ብቻ አይደለም። እኛ ያው እንደ መልካችን ሁላችን ጸባያችን ቢለያይ መሰተር አለብን በሁሉ ነገር ማለት ነው ወዶች። አንደኛ ነገር ምላሳችን፣ ምላስ ከምላስ ነው። ምላስ እንግዲህ ብዙ ነገር አለ። በምላስ የሚመጣው ዳ ብዙ ነው። ያው የሰው ልጅ መልኩ ጥሩ ስለሆነ ጸባውም ጥሩ ነው ማለት አንችልም ማለት ነው። እሺ የነብያቶች ዱዓ በሌሊት የመጨረሻዎቹ ሰዓታት ላይ አማኞች በዱዓ በርቱ ያዙ። ሙእሚንና በስጁዳቸው ውስጥ በዱዓ እንዲበራቱ ይጠቁሙ ነበር። እጃቸውን ከፍ አደረጉና ተናንሰው አላህን ይለምናሉ። አንዳንድ ሰው ያስታውሱ እንደሆነ ዱዓ ያደርጉለታል። አላህ ጾማችንን ተቀበለ። አጠቃላይ ጀሚዕ የሆኑ ዱዓችን ይጠቀሙ ነበር። ዱዓ ሲያደርጉ ሶስት ጊዜ ዱዓ ያደርጋሉ። ሶስት ጊዜ ከአላህ ሱብሓነሁ ወተዓላ ምህረት ይለምናሉ፣ እስትግፋር ያደርጋሉ። በራስ ላይ፣ በልጃቸው ላይ፣ በአገልጋያቸው ላይ እና በሀብት ንብረት ላይ በመንካት በእርግጥ ዱዓ እንዲያደርጉ ይከለክሉ ነበር። ሲነጋ አላህ በማውሳት ቀናቸው ይጀምራል። ሲመሽም ዱዓ ያደርጋሉ። ከቤት ሲወጡ ቢስሚላህ ተወከልቱ ዐለላህ ወላ ሐውለ ወላ ቁወተ ኢላ ቢላህ ይላሉ ሰለላሁ ዐለይሂ ወሰለም። አዎ ሁላችንም ከቤት ስንወጣ እንደዚህ ማለት አለብን። ዝናብ ባዩ ጊዜ አላሁማ ሶይበን ናፊዐን በማለት ይደጋግማሉ። የመብረቅ ድምፅ የሰሙ እንደሆነ አላሁማ ላተቅቱልና ቢገድቢከ ይሉ ነበር። የምግብ ማዕድ ሲነሳ አልሐምዱሊላሂ ሊዐዚም አጥዓመና ወሰቃና ዋና ወጀዐለና ሙስሊመን ይላሉ። ነፍስ በነፍስ ጊዜ ከያዘችው መልካም ነገር ይለምናሉ። በውስጧ ካለ መጥፎ ነገር በአላህ ይጠበቃሉ። በአንድ ነገር ላይ መወሰን የከበዳቸው እንደሆነ አላህ ሆይ ምረጥ ይላሉ። ከድካም፣ ከስንፍና፣ ከእፍረት፣ ጃጃት፣ ስስት፣ ከመቃብር ቅጣት አላህ እንዲጠብቃቸው ለምነዋል። አላህ ከማይፈራ ቀልብ፣ ተሰነት ከሌለው ዱዓ፣ ከማትጠገብ ነፍስ፣ ከማይጠቀም እውቀትን በአላህ ተጠብቀዋል። አላህ ሱብሓነሁ ወተዓላ የለገሳቸው ጸጋ እንዲወስድባቸው፣ ጤናቸው እንዲያውቋስባቸው፣ ድንገተኛ ቁጣ እንዲወርድባቸው ጠብቀኝ ብለው ከድህነት፣ ከውርደት፣ ከክህደት፣ ከመበደል፣ በሰዎች ከመበደል አላህ እንዲጠብቃቸው ለምነዋል። በዚህ ዓለም ሆነ በመጨረሻው ዓለም አላህ መልካሙን ነገር እንዲሰጣቸው ይለምኑ ነበር። አላህ ለሁላችን መልካሙን ነገር ይወፍቀን። አስተማሪና እውነተኛ ታሪክ። በሳዑዲ የሚኖሩ አንድ የመኒ ነው። በአንድ ወቅት ያጋጠመው ታሪክ እንዲህ ይተርከዋል። የፊል የዘካ ገንዘብ ሊያከፋፍል
ፈልጎ ከሱ ጋር የወጣው የድሃ መንደሮች ወዳሉባቸው ጠረፋ አካባቢ ሄድን። የዘካው ገንዘቦች በፖስታ የታሸጉ ነበሩ። እያንዳንዱ ፖስታ በውስጡ 5000 ሪያል ይዟል። ከአንዱ መንደር ወጥተን የጃን ጀዛ መስመር ስንይዝ አንድ የ70 ዓመት አካባቢ ሽማግሌ ያገኘን። ሽማግሌውም ብርቱና ጤናማ ነው። ጎዳናው ይዞ ይጓዛል። ወዳጄ ደግሞ በዚህ አይነት በዚህ በረሃ ምን ይሰራል አለኝ። ሹፌሩ ህገወጥ የመን ነው አለ። ካጠገቡ ደረስን። ቆመንና ሰላም አልነው። ከየት ነው ወንድሜ? ከየመን። የት ነው የምትሄደው? የአላህ ቤት ናፋቂ ነፍቄ ይላል። ስባችሁታል። ሱብሃንአላህ ላይ ይጠብቀን እና ሁላችሁንም። ሹፌሩ ወዳጄ ይሄ ደግሞ በዚህ ሰዓት በዚህ በረሃ ምን ይሰራል አለኝ። ሹፌሩ ህገወጥ የመኒ ነው አለ። ካጠገቡ ደረስን። ቆመንና ሳለ አልነው። ከየት ነው ወንድም? ከየመን። የት ነው የምትሄደው? የአላህ ቤት ናፍቄያለሁ። ህጋዊ ነህ? አይደለሁም። ለምን ህጋዊ አልሆንክም? ለዋስትና 2000 ሪያል ማስያዝ ይጠበቅብኛል። እኔ ያለኝ 200 ብቻ ነው። በመቶዋ ተሳፈርኩባት፣ የቀረኝ 100 ብቻ ነው አለ። እሺ አጎቴ፣ በጉዞ ላይ ምን ያክል ሆነ አለው ጓደኛዬ። 6 ቀን። እየጾምኩ አይደለምን? አይ ጾመኛ ነኝ። ጥሩ። አንተ ከ5 በላይ የፍተሻ ከልካዮችን አልፈሃል። እንዴት ነበር የምታልፋቸው ሲለው፣ ከሱ በስተቀር እውነተኛ አምላክ በሌለው አላህ እምላለሁ። በማላልፈው በእነሱ ዘንድ ነው፣ ግን አንድም ያናገረኝ የለም አለ። የማልፈው በእነሱ ዘንድ ነው አለ። ሱብሃንአላህ። ለራስ ነው አመጣጥህ? በጭራሽ ወላሂ እኔ አላህን ቤት ናፍቄ ነው የመጣሁት። ዑምራ ማድረግ ነው የምፈልገው። ወደ መካ ነው የምጓዘው። በአስፈላት ላይ ስትጓዝ ተዘዋዋሪ ዘቦኖች ፓስትሮን አልያዙህም? ከግማሽ ሰዓት በፊት በ5 ኪሎ ሜትር ርቀት ላይ ይዘው ነበር። እዚህ ከመድረሴ 1 ኪሎ ሜትር ቀደም ብሎ ድረስ እነሱ ናቸው ያመጡኝ። የት እንደምሄድ ሲጠይቁኝ በአላህ ነይ አላህ ቤት እንደምፈልግ ነገርኳቸው። ለቀቁኝ አለ። ሱብሃንአላህ። ጭራሽ እስከዚህ ቦታ በፍጥነት እንዲያደርሱ አላህ ፓትሪኖች አመቻችቶልህ አልኩኝ በውስጤ። ወዳጅ 2 ፖስታዎችን እየሰጠ እነዚህ ዘካ ነው አለ። የተቀበለ ጀዛኩሙላህ ኸይረን አለ። በፖስታዎቹ ያለው ገንዘብ መጠኑ ምን ያክል እንደሆነ አያውቅም። የሳውዲ ብር ታውቃለህ አልኩት። አዎ አለ። ጥሩ። ፖስታውን ክፈትና እንዲያጠስብ እንዳይጠፋ ገንዘቡን በቀበቶ በሂዛማ ውስጥ ደብቀህ አልኩት። ሲከፍተው 10,000 ሪያል። ይህ ሁሉ ለኔ ነው አለ። አዎ ላንተ ነው አለው። ከመኪናው ላይ ወደቀ። ራሱን ሳተ። ከመኪናው ወረድን። በላዩ ላይ ውሃ መረጨት ያዝን። ይህ ሁሉ ገንዘብ ለኔ ነው፣ ይህ ሁሉ ገንዘብ ለኔ ነው እያለ መጮህ ያዘ። ቁጭ ብሎ ማልቀስ ቀጠለ። ወዳጄ ከኛ ጋር ትንሽ ወደፊት እንውሰደው አለ። ከኛ ጋር መኪና ላይ ወጣች። ትንሽ ሲረጋጋ ጠየቅኩት። ምንድነው ይህ ሁሉ ለቅሶ አልኩት። እኔ የመን ውስጥ ከቤቴ ጎን ቦታ አለችኝ። ለአላህ ሰጥቻታለሁ። እኔና ቤተሰቦቼ በሷ ላይ በጭቃና በድንጋይ አድርገን መስጂድ ገንብተንባታል። ግንባታው ሲጠናቀቅም ምንጣፍና ጥቂት ነገሮች ቀርተውት ነበር። ለዚህ መስጂድ እንዴት ምንጣፍ እንደሚያገኝ ተቀምጬ ያስብ ነበር አለ። ሱብሃንአላህ። ይህ ሲል የእውነተኛ ሁላችንም መለከስን። ሀሳቡን አኼራ የሆነ ሰው ዱንያ እንዳለች ትመጣለታለች የሚለውን አስቦ አኼራ የሆነ ሰው አላህ መብቃቃትን ከልቡ ውስጥ ያደርግለታል፣ ነገሩም ይሰበብበታል። ሱብሃንአላህ። ዱንያ በግዷ ወደሱ ትመጣለች። አስቡ። ዱንያ የሆነ ደግሞ አላህ ድህነቱን በአይኖቹ መሃል ያደርግባታል፣ ነገሩም ይበተንባታል። ከዱንያም የተወሰነለት ብቻ እንጂ አይመጣለትም የሚለውን በነቢዩ ሰለላሁ ዐለይሂ ወሰለም ንግግር ትዝ አለኝ። በዚህ ጊዜ ወዳጄ ለሰውየው እንዲጨምረው ጠየቅኩት። ተጨማሪ 2000 ፓስታ ሰጠው። በድምሩ 2000 ሪያል አገኘ ሰውየው
ከመውረዱ በፊት እያለቀሰ ያጎተመተምና ዱዓ እያደረገ ነበር። በአላህ ላይ እውነተኛ የሆነውን መመካት ብትመኩ ኖሮ ልክ ወፈን እንደሚረዝቀው ይረዝቃችሁ ነበር። ተባረክ ወጥታ ደግባ ትመለሳለች የሚለውን ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ መጣብኝ። አያችሁ ሱብሃንአላህ። ሁሉም ይሄ ሰውዬ የሚኖረው እንግዲህ ለአላህ ነው። የአላህን ቤት ብር ሳይዝ መጥቶ ይኸው በብር ተሸክሞ ወደ ቤቱ ተመለሰ ማለት ነው። በጣም የሚገርም እውነተኛና አስተማሪ ታሪክ ነው። ሁላችንም እንግዲህ ለእውነተኛ እንኑር ማለት ነው። በአላህ የኖረ ሰው አያችሁ። ግን እውነተኛ ታሪክ ማለት እንደዚህ ነው። በቃ ሁላችንም ቢሆን እኔ ማን ነኝ በሚለው ነው እንግዲህ ዛሬ ርዕስ የመጣው። እንግዲህ እሱ በእውነትነት ነው እዚህ ቦታ ላይ የመጣው ማለት ነው። የአላህን ቤት ብቻ ለመዘየር ነበር። ያም አልፎ እርዚቁንም ሁሉንም እንግዲህ የሰው የመጨረሻዋንም ቤት አላህ ያሳምርለታል ማለት ነው። አላህ ሱብሃነሁ ወተዓላ ለሁላችንም የሚወፍቀን ኸይሩን ነገር ማለት ነው። አላህ አኽላቃችንን ያሳምርልንና ውበታችን እንትናችን ሊሆን አይችልም። አኽላቃችን ማለት ነው ውበት እና አኽላቅ ይለያያል ማለት ነው። ያው የሰውኛ በውበታችን ከተመካን ማንም ሰው ውስጣችን ንጹህ የሚሆነው የሰው ልጅ ደግሞ ውበቱ የሚያምር ሳይሆን ውስጡ ንጹህ ይሆናል። ለአላህ ብቻ የሚኖር ሲሆን አላህ ይወደናል። ግንስ በሚከብ በሁሉ ነገር አብሶ ደግሞ እኛ ሴቶች ምንም ትርጉም የለውም። ዋናው ውስጣችን ንጹህ መሆን፣ ለሰዎች ኸይር ማሰብ፣ በቃ ለአላህ ብለን መቆም። ይሄ ሰውዬ እንግዲህ መስጊድ ለመገንባት የለውም፣ ደሃ ነው። መስጊድ ሊገነባ ነበር። ያችን ያለባትን አላህ ደግሞ ጨምሮ ሰጠው ማለት ነው። ሱብሃንአላህ በጣም የሚገርም ነው። ለሁላችንም እንሰምበት ማለት ነው። ሁላችንም ቢሆን ሱብሃንአላህ አላህ አላቃችንን መርጦ ይወፍቀን እና ሁላችንም ከልብ እያመሰገንኩኝ እና ወዶች ሁላችንም ቢሆን አላህ ሀገራችንን ሰላም ያደርግልን። በያላችሁበት የአላህ እዝነት ረህመት አይለያችሁ። ከልብ እያመሰገንኩኝ በዚሁ ሰናበታችኋለሁኝ። አላህ ሀገራችንን ሰላም አላህ ያደርግልን። ሀገር ሰላም ሲሆን ሁሉም ሰላም ይሆናል ማለት ነው። ሀገር ሰላም ካልሆነ ምንም ሰላም የለም እና አላህ ሱብሃነሁ ወተዓላ ሀገርን ሰላም ያደርግልን። ሀገር ሰላም ሲሆን ሁሉም ሰላም ይሆናል። ቪዲዮ ደስ ካላችሁ ላይክ ሸር በማድረግ ሁላችሁም ቤተሰብ ሁኑ። ደስ ካላላችሁ ደግሞ ዲስላይክ በማድረግ ቤተሰብ አድርጉኝ። ሁላችሁንም ከልብ አመሰግናለሁ። ከዚህ ሰናበታችኋለሁኝ። በሌላ ቪዲዮ እስከምንገናኝ ባይ ባይ ውዶችዬ። መልካም ጊዜ ለሁላችንም። አላህ ሀገርን ሰላም ሁሉ ያርግልን። አመሰግናለሁ። በሌላ እስከምንገናኝ ባይ ባይ ውዶች፣ ይወዳችኋለሁ። ቪዲዮ ላይክ ሼር በማድረግ ቤተሰብ ሁኑ አትርሱ።